ዓለም ዋንጫው ሰሞነኛ መነጋገሪያ ጉዳይ ነው። 2026ቱ አሜሪካ፣ ካናዳና ሜክሲኮ በጋራ የሚያዘጋጁት የዓለም ዋንጫ እነማን ለዓለም ዋንጫው ተሳትፏቸውን ቆረጡ፣ እነማንስ ጣጣ ውስጥ ናቸው፣ እነማንስ ከውድድሩ ወጡ ወይም የማይሳተፉ ሀገራቶች ነው ተለዩ የሚለው በዚህ ወቅት መነጋገሪያ ከሆኑ ጉዳዮች መካከል የሚጠቀስ ነው። እስካሁን ድረስ 28 ሀገራቶች ወደ ዓለም ዋንጫው ማለፋቸውን አረጋግጠዋል። አብዛኞቹ የደቡብ አሜሪካና የአፍሪካ ሀገራቶች ናቸው። ቀሪ እንግዲህ 20 ቡድኖች ይቀራሉ ማለት ነው። 20 ብሔራዊ ቡድኖች ይቀራሉ። 48 ብሔራዊ ቡድኖች ናቸው ዘንድሮ በዓለም ዋንጫው የሚሳተፉት። ከዚህ ጋር ተያይዞ እንግዲህ እስካሁን ያለፉት አዘጋጆቹ ካናዳ፣ ሜክሲኮ፣ አሜሪካ በአዘጋጅነታቸው የገቡ ናቸው። ከዛ ውጭ እንግዲህ አውስትራሊያ፣ ኢራን፣ ጃፓን፣ ጆርዳን ብዙ በዓለም ዋንጫ ስትሳተፍ የምናውቃት ሀገር አለችም። ደቡብ ኮሪያ ለመጀመሪያ ጊዜ ነው። ጆርዳንና ኡዝቤኪስታን ልክ ነው። ደቡብ ኮሪያ፣ ካታር የ2022 የዓለም ዋንጫ አዘጋጅ፣ ሳውዲ አረቢያ በቀጣይ የዓለም ዋንጫ ለማዘጋጀት ሌላ እጇን ዘርግታ የምትዘጋጅ ያለች ሀገር ናት ሳውዲ አረቢያ። ኡዝቤኪስታን የመጀመሪያ የዓለም ዋንጫ ተሳትፏ ነው። ለተጫዋቾቹ በሙሉ መኪና የሸለሙት በሀገራቸው መንግስት እና በፌዴሬሽኑ ኩሳኖ የማንቸስተር ሲቲ ኩሳኖ የሚጫወትባት ሀገር ናት ኡዝቤኪስታን። አልጄሪያ የተለመደች ነች በዓለም ዋንጫው። ኬፕ ቨርዴ በታሪካ ለመጀመሪያ ጊዜ በዓለም ዋንጫው የተሳተፈች ከአይስላንድ ቀጥላ በህዝብ ቁጥሯ ትንሹና በመሳተፍ ሁለተኛው ሀገር ሁና ገብታለች። ሰሞኑ መነጋገሪያ ነበር። እኛም አንስተነዋል። የኬፕ ቨርዲ ስኬት ለእኛ ሀገር ምን ትምህርት ይሰጣል የሚለውን በደንብ በሰሞኑ ፕሮግራማችን በትናንትና ፕሮግራማችንም ማንሳታችን ይታወሳል። ግብጽ በመሐመድ ሳላህ ትመራለች። ጋና በመሐመድ ቅዱስ እየተመሩ ዓለም ዋንጫው ላይ ጥሩ ሂደት የሚፈጥሩና አፍሪካን ወክረው ጥሩ እንቅስቃሴ ከሚያደርጉ ብሔራዊ ቡድኖች መካከል የሚጠቀሱ ነው። አይቮሪ ኮስት ኬንያን በማሸነፍ እንደዚሁ የዓለም ዋንጫ ትኬቷን ቆርጣለች። ሞሮኮ የአለፈው የዓለም ዋንጫ ክስተት ትንግርት የሆነችው ሞሮኮም ገብታለች። ሴኔጋል ሌላኛዋ ሀገር ናት፣ የነ ሳዲዮ ማኔ ሀገር ወደ ዓለም ዋንጫው በመግባት ሌላው እንግዲህ የዚህ ዓለም ዋንጫ ብዙ ያልተለመደችው ሀገር ደቡብ አፍሪካ ናት። ከአፍሪካ 2010 ላይ በአዘጋጅነት ነበር የገባችው። አሁን ደግሞ በማሸነፍ ወይም ምድቧን በማሸነፍ ደቡብ አፍሪካ ዓለም ዋንጫውን መግባቷን ያረጋገጠች ሀገር ሆናለች ደቡብ አፍሪካ። ቱኒዚያ ሌላኛዋ ዓለም ዋንጫ የገባች ሀገር ነች። ከደቡብ አሜሪካ አርጀንቲና፣ ብራዚል፣ ኮሎምቢያ፣ ኢኳዶር፣ ፓራጓይ፣ ዩራጓይ፣ ኒውዚላንድ ገብተዋል። ከአውሮፓ እስካሁን የመጀመሪያዋ ማለፏን ያረጋገጠች ሀገር እንግሊዝ ሆናለች። ፖርቹጋልና እንግሊዝ የመሆን እድል ነበራቸው ትናንት። ፖርቹጋል መጨረሻው ደቂቃቻ በመውጣቷ ምክንያት ቀጣይ ህዳር ወር እንጠብቃለች። እንግሊዝ ግን አረጋግጣለች ዓለም ዋንጫ መግባቷን። የመጀመሪያው አውሮፓ ሀገር ናት ወደ ዓለም ዋንጫ በመግባት ሂደት ውስጥ እንግሊዞች። ስለዚህ ቶማስ ቱከል ጥሩ አጀማመር ያደረጉበት ነው ማለት ይቻላል እና በዓለም ዋንጫው እነዚህ ሀገራቶች ገብቷል። በቀጣይ የሚጠበቁ ሂደቶች አሉ። አንደኛ የአውሮፓዎቹ ገና አልተለዩም። በርከት ያሉ ሀገራቶች ከአውሮፓ ይጠበቃሉ ወደ 13-14 ሀገር አካባቢ። ከዛ ደግሞ በፕሌይ ኦፍ የሚገቡ 2 ሀገራቶች አሉ። አፍሪካ፣ ኤዥያ እና ሌሎቹ ኮንቲኔንቶች ወይም ሌሎቹ አህጉራቶች አንዳንድ ሀገር ኮንካካፍ አዘጋጅ ስለሆነ 2 ሀገር በጥሎ ማለፉ ላይ የሚያሳትፍ ይሆናል። ጥሎ ማለፉን ስገባ ሌላ ደግሞ ጥሎ ማለፍ አለው ለየአህጉራቶቹ ጥሎ። ለምሳሌ አፍሪካ 4 ሀገራቶች በጥሎ ማለፍ ይሳተፋሉ። ግልጽ እንዲሆንላችሁ ብዙ አድማጮችም ሲጠይቁ ነበር። የግልጽ ያለመሆን ነገር አለው። ጥሩ 4ኛ በመሆን 4 ሀገራቶች ተለዩ። ጥሩ ሁለተኛ በመሆን 4 ሀገራቶች ተለዩ። ናይጄሪያ፣ ጋቦን፣ ካሜሮንና ኮንጎ ጥሩ ሁለተኛ ሆነው አልፏል። ሁሉም ጥሩ ሁለተኛ አይደለም የሚሄዱት። ወደ 9 ምድብ አለ። 9ኙ ምድብ ላይ ያሉት አንዳንደኞቹ አለፉ። ሁለተኞቹ ከወጡት መካከል ደግሞ ጥሩ ነጥብ ያስመዘገቡት 4 ሀገራቶች ተለዩ ማለት ነው። ናይጄሪያ፣ ጋቦን፣ ካሜሮንና ኮንጎ። ትናንት ናይጄሪያ ቪክቶር ኦሲሜን ሃትሪክ ባይሰራላት 1-0 ምናምን አሸንፈው ቢሆን ኖሮ በዚህ ውድድር ይሰናበቱ ነበር። የቪክቶር ኦሲሜን ሃትሪክ ነው ናይጄሪያን ቢያንስ ፕሌይኦፍ እንድገባ ያደረጋት እና ከጋቦን ጋር ይጫወታሉ። ጋቦንን ካሸነፉ ናይጄሪያዎች የካሜሮንና የኮንጎን አሸናፊ ያገኛሉ። ያ ማለት ናይጄሪያ ከካሜሮን በቀጣይ ወር ኖቬምበር ላይ ነው የሚከናወነው።
ህዳር ላይ በሚከናወነው የጥሎ ማለፍ ጨዋታ ናይጄሪያ ከካሜሮን ሊጫወቱ ይችላሉ፣ ፍጻሜው ማለት ነው። አሸናፊው ሀገር እንደገና ሜክሲኮ ላይ የዓለም ዋንጫ ከመከናወኑ ከ2 ወር በፊት ማርች ወር ላይ ከ3 ወር ከ2 ወር በፊት መጋቢት ወር ላይ እንደገና 6 ሀገራቶች አንድ ላይ ሆነው ይጫወቱና የመጨረሻዎቹ 2 ሀገራቶች ያልፋሉ። ይሄ ነው ፕሮሰሱ። ግልጽ ነው። አዎ ግልጽ ነው። ከአፍሪካ 4ቱ ይጫወታሉ። ናይጄሪያና የጋቦን አሸናፊ፣ የካሜሮንና የኮንጎን አሸናፊ። ጥሎ ማለፍ አንድ ጨዋታ ብቻ ነው፣ ደርሶ መልስ ምናምን የለው። አንድ ጥሎ ማለፍ ነው ሁሌም ገለልተኛ ሜዳ ላይ። የአፍሪካው ሞሮኮ ላይ ነው የሚከናወነው። ናይጄሪያ ጋቦንን ካሸነፈች፣ ካሜሮን ኮንጎን ካሸነፈች ናይጄሪያና ካሜሮን ሊገናኙ ይችላሉ። ይሄ እንግዲህ ፍጻሜ ነው፣ ምርጡ ጨዋታ ሊሆን ይችላል የዚህ የዓለም ዋንጫው ማጣሪያ። ያ ከዛ ደግሞ አሸናፊ ቡድን ደግሞ እንደገና ሂዶ ከተለያዩ ክፍላት ዓለማት የመጡ 5 ሀገራቶች ጋር ይጫወታሉ። አጠቃላይ 6ቱ ነው ፕሌይኦፍ ይጫወቱና ከ6ቱ ጋርም ፕሌይኦፍ ነው። አንድ ቡድን ደግማ አታገኘውም። አሸነፈ ወደ ቀጣዩ ዙር ነው የምታለፈው። ኦኬ አይንዛዛም። ያገኘውን ቀጣይ ታገኛለህ። በቃ አለቀ። ጥሎ ማለፍ ነው። ጥሎ ማለፍ ላይፍ እንደ ኤፍኤ ካፕ እንደ ሊግ ካፕ በእንግሊዛውን ጥሎ ማለፍ የለውም። እንትን ደርሶ መልስ የለውም። በቃ አንድ ክለብ አገኘ፣ ካሸነፍ ከተሸነፍ ትወጣለህ። እንደዛ ነውና 6ቱ ሀገራቶች እርስ በርስ አይገናኙም። አንዱ ሀገር አንዱን ያገኛል፣ ካሸነፈ ወደ ቀጣዩ ያልፍ፣ ወደ ሴሚ ፋይናል ያልፍ። ከዛ ሴሚ ፋይናል ያሸነፉ ፋይናል ይገባል። ፋይናል የገቡት 2ቱ ቡድኖች ግን 2ቱ ብሔራዊ ቡድኖች ለዓለም ዋንጫው ይገባሉ። እና አሁን ባለው ሂደት ግራም ነፈሰ ቀኝ ከናይጄሪያና ከካሜሮን የማናየው ሀገር ይኖራል። ናይጄሪያና ካሜሮንንም ላናያቸው እንችላለን በዓለም ዋንጫው ማጣሪያ ላይ ሁለቱ። ይሄ አጋጣሚ ሊፈጠር ይችላል። አንዱ ይሄ ነው ትልቁ። ከአፍሪካ አንጻር ስትመለከተው የአፍሪካ የእግር ኳስ ሱፐር ሃውስ የሚባሉት የአፍሪካ የእግር ኳስ የነ ኬፕ ቨርድ መግባት አሁን ይዘጋባቸው ይመስላል። አዎ የአፍሪካ ትልቆቹ የእግር ኳስ ሀገራቶች ዓለም ዋንጫ ላይ ለመሳተፍ ከባድ ነው። እነ ብራያም ቡሞን፣ እነ ዛምቦ አንጉዊሳን አውሮፓ ላይ ኦናና ያየሉ ተጫዋቾችን የያዘው ካሜሮን። የናይጄሪያ ደግሞ ይለያል። የናይጄሪያ ኮናችማን፣ ቪክቶር ኦስሜን፣ አሌክስ ዮቢ፣ ካልቨን ባሴ፣ ታምፒኖክ በብሬንፎርድ ማአት ናቸው። ልክ ነው። እና እነዚህ ከዋክብቶች አንመለከትም። በዚህ በናይጄሪያ ቡድን ጥራት ደረጃ ሰሜኖቹና አልጄሪያ እነ ሞሮኮ ካልሆኑ በስተቀር ብዙ ሀገራቶች የላቸውም በዚህ ጥራት ደረጃ። እና ናይጄሪያና ካሜሮን ላንመለከት እንችላለን። ካለ ናይጄሪያና ካለ ካሜሮን ዓለም ዋንጫው አፍሪካ ምን ሊመስል ይችላል የሚለው ጥያቄ የሚያስነሳ ነው። የኬቨርድና ደቡብ አፍሪካ መግባት ነው አንዱም የእነዚህም ቡድኖች ጉዞ የገታው በሁለቱ ምድቦች ላይ ልክ ነው። እና እነዚህ ቡድኖች ኬቨርድና ደቡብ አፍሪካ ናይጄሪያና ካሜሮን በሚያሳዩት የስኳር ልክና ጥራት ልክ በዓለም ዋንጫው ማሳየት ይችላሉ የሚለውም ሌላው መነጋገሪያ ርዕሰ ጉዳዩ ነው። እንደ ኮታ መዝጋት እንዳይሆን እነዚህኞቹ ቢገቡ ካላቸው የቡድን ጥራት አንጻር ጥሩ ነገር ሊሰሩ ይችላል ተብሎ እና በአብዛኛው የናይጄሪያና የካሜሮን ችግር የአሰልጣኝ ችግር ነው። የተጫዋች ችግር አለ። ጥራት ያላቸው ተጫዋቾች አሏቸው፣ ግን ጥራት ያላቸው አሰልጣኞች ስለመኖራቸው ግን ጥያቄ የሚያስነሳ ይመስለኛል። በዚህ ምክንያት ሁለቱ ሀገራቶች ላናይ እንችላለን። ሌላው ላናያቸው የምንችላቸው ሀገራቶች ስዊድን ናት። በትልቁ አሁን መነጋገሪያ የሆነችው ከምድቡ 1 ነጥብ ብቻ ነው ያላት። እነ ኮሶቮ ሁሉ እያሸነፏት፣ ኮሶቮ አሸንፋታለች በቀደም 1-0 አሸነፈች። ይሄ ቡድን እነ ቪክቶር ኮረሽ፣ አሌክዛንድር አይሳክ፣ ሉካስ ቤርጋቤል፣ አንቶኒዮ ኢላንጋ በጣም ዓለም ላይ ጥራት ያላቸው ተጫዋቾች ያሉት ብሔራዊ ቡድን ነው። እና ግራም ፖተር ምናልባት ቀጣዩ አሰልጣኝ ሊሆኑ ይችላሉ። አስተያየት ሰጥተዋል፣ አይቻለሁ፣ የተመለከትኩ ነው። ትክክል ነው። ጆን ዳል ቶማሴንን አሰናብተውታል። ልክ ነው። ናይጄሪያ፣ ካሜሮን፣ ስዊድን አሰልጣኞቻቸውን ነው ማሰናበት ያለባቸው። ተጫዋች ችግር የለባቸውም። ስዊድን የታላንት ችግር የለባት። ቪክቶር ላይንድሮፍ ተከላካይ መስመር ላይ አለ። ግብ ጠባቂያቸውም ጥራት ያለው ነው። እያንዳንዱ ቦታ ላይ ያሉት ተጫዋቾች አቅም ያላቸው ናቸው። ግን ይህ አሰልጣኝ ያጫወት መንገድ አመራረጥ እና መሰል ነገሮች ዋጋ ያስከፈሉ ይመስላሉ። አሁን 100 ድሮ አልተዘጋም። ስዊድን ምናልባት ሁለተኛውን አጨርሳ በፕሌይኦፍ ለመጫወት ከባድ ነው። ሶፊ እነ ስዊዘርላንድ አሉ ከሷ ስር ምድብ ውስጥ ተመለከተው አስቸጋሪ ነው። እሱ ምንም ጥያቄ የለውም። ኮሶቮ የሚገርም 7 ነጥብ አላት። ስዊዘርላንድ ናት 10 ነጥብ ያላት። ኮሶቮ 7 አላት። ስሎቬኒያ 3 አላት። ስዊድን በሚያስገርም ሁኔታ 1 ነጥብና 5 የጎል ዕዳ አለባት። እስካሁን 4 ጨዋታ አድርጋለች። ቢያንስ ከ4 ጨዋታ 12 ነጥብ ማግኘት ሲገባት 11 ነጥብ ጥላለች። በቃ ኦልሞስት ደን ነው። ያ በቃ የተከተተ ይመስላል። የስዊድን ኦልሞስት ደን ነው። ስለዚህ ስዊድን አናያትም። ያ ማለት ቪክቶር ኮረሽና አሌክዛንድር አይዛክን በዓለም ዋንጫው አንመለከታቸው ማለት ነው። የእንግሊዝ ፕሪሚየር ሊግ ቁጥር 1 አጥቂዎች
ውድ ፈራሚዎች እነዚህ ተጫዋቾች የሉም። ይሄ በትልቁ መነጋገሪያ የሆነ አንዱ ጉዳይ ይሄ ነው። ሌላው እንግዲህ ጣሊያን ናት። ጣሊያንም አደጋ ውስጥ ናት። ሰሞኑን ይሻላል ግን እሷ ሰሞኑን ያስመዘገባቸው ውጤቶች ጥሩ ቢሆንም ግን ኖርዌይ ደግሞ አልቀመስ ያለ ቡድን ነው። ጣሊያን ባለችበት ምድብ ኖርዌይ እያንዳንዱን ጨዋታ ጎላቸው ራሱ ምስጋና ለሃላንድ አሁን ስትመለከተው ኖርዌይ 18 ነጥብ ከ6 ጨዋታ 6 ድል ማለት ነው እና 26 የግብ ክፍያ ነው ያላቸው 26 የጎል ክፍያ። ጣሊያን ከ6 ጨዋታ 15 ነጥብና 10 ጎል አላት፣ ሁለተኛ ደረጃ ላይ ተቀምጣለች። እስራኤል 9 ነጥብ አላት በ4 የግብ ዕዳ ሶስተኛ ደረጃ ላይ ተቀምጣለች። ግን የኖርዌይ የሃላንድ በተለይ ምትሃታዊ ጎል አስቆጣሪነት በጨዋታ ኖርዌይን ቢያንስ ለዓለም ዋንጫው እንድንመለከት ማሳያ ሊሆን ይችላል። በጣም አሁን በጎል ራሱ እኩል ቢሆኑ በጎል 26 ጎል ያላት ኦልሞስት በ16 ጎል የምትበልጣት ጣሊያንን ማለት ነው። ይሄ በጣም ሰፊ ጋፕ ነው። ሶ አንደኛ ሁና ለማለፍ ጣሊያን የሌላ ቡድንም አስተዋጽኦ ትፈልጋለች። ኖርዌይንም ማሸነፍ አለባት። ኖርዌይንም ማሸነፋ የኖርዌይን ነጥብ መጣል ትፈልጋለች ጣሊያን እና ጣሊያንም ባለፈው አልተሳተፉም ታስታውሳለች። ጆርጂኒዮ ስዊዘርላንድ ላይ ፔናልቲ ያምክኗ። አሁንም ይሄኛው ደግሞ ትውልድ ይሄ ጣሊያን ብሔራዊ ቡድንም እንዳይባክን ከፍተኛ ስጋቶች አሉ። ሜቢ እንግዲህ በጥሩ ሁለተኝነት ሊያልፉ ከሚችሉ ሀገራቶች መካከል ሊሆኑ ይችላሉ። እያስመዘገቡ ካሉ ነጥብ አንጻር ጥሩ ሁለተኛ ሆነ የማለፍ እድላቸው ሰፊ ነው። ግን በአንደኝነት ለማለፍ በሚደረገው እንቅስቃሴ አደጋ ውስጥ ገብቷል። ይሄም ሌላ ጥያቄ የሚያስነሳ ነው። ግን ከስዊድን አንጻር የጣሊያን ይሻላል። የጣሊያን የመግባት እድላቸው ሰፊ ነው በጣም። እነዚህ ሀገራቶች እንግዲህ በዓለም ዋንጫው ማንመለከትናቸው ናቸው ሜጀር ተብለው የሚነሱ በኋላ ላይ ደግሞ እየጨመሩ ይሄዳሉ። እንግዲህ አሁን ባለው ሂደት ግን ስዊድን፣ ናይጄሪያ፣ ካሜሮን እንደዚሁም ኮስታሪካ ከደቡብ አሜሪካ ኮስታሪካም ከዚህ በፊት በዓለም ዋንጫ በተደጋጋሚ ሲሳተፉ የምናውቃቸው እንዲሁም አንዱ የዓለም ዋንጫ 2014 ላይ ነው ብራዚል ይመስለኛል እነ ካምቤል የነበሩበት የአርሰናል አጥቂ ረጅም ጉዞ ጭምር መጓዝ ክስተት ሆኖ ነበር ውድድሩ ጭምርና ኮስታሪካም በዚህኛው የዓለም ዋንጫ ማተሳተፍ ሀገር ሆናለች እና እነዚህ እንግዲህ አስቆጭ ሊባሉ የሚችሉ የዓለም ዋንጫ የሚያመልጣቸው ሀገራቶች ሊሆኑ ይችላሉ። ከካሜሩንና ከናይጄሪያ ግዴታ አንዷ ያመልጠዋል፣ ግልጽ ነው። ሁለቱም ግን ሊያመልጣቸው ሁለቱም የማምለጥ እድላቸው ሰፊ ነው። ሜቢ በጋቦንም ሊሸነፍ ይችላል ናይጄሪያ እኮ ካሜሩን በኮንጎ ሊሸነፍ ይችላል አናውቅም። ኢቨን ሂደው ይሄንን አሸንፈው ቢሄዱ እንኳን እዚህ አሸንፈው የሄደው ቡድን ደግሞ እዛ ላይ የሚያገኛቸው ቡድኖች አስቸጋሪ ሊሆን ይችላል። ግን ሞስት ፕሮባብሊ በእኔ እምነት ካላቸው ጥንካሬ አንጻር ናይጄሪያና ካሜሩን ትልቁ ጨዋታቸው የአፍሪካው ይመስለኛል። የአፍሪካው ነው ትልቁ ጨዋታቸው። እዛ ኮንካካፍ እንደዚሁም ኤዥያ እና መሰል የሚመጡት ሀገራቶች በንጽጽር ዝቅ ያሉ ናቸው እና ለአፍሪካ አድቫንቴጅ አለው። አፍሪካ እንደ ሀገር በየትም ብላ የምትወክል ይመስላል። ከዚህ የሚሄደው ሀገር የማለፍ እድሉ ሰፊ ይመስለኛል ካላቸው የሌሎቹ ሀገራቶች የጥራት ደረጃ አንጻር ስንመለከት ማለት ነውና ዝሮ እንግዲህ በጣም ፈታኝ ወደሆነ ምዕራፍ ውስጥ ነው የገቡት ናይጄሪያና ካሜሩን በራሳቸው ጊዜ ነጥብ በመጣል በራሳቸው ጊዜ የቤት ስራቸውን በተፈለገው ጊዜ ካለመስራታቸው ጋር ተያይዞ የመጣ ጉዳይ ይመስለኛል።